በተሰማሩበት የሙያ መስክ የተሻለ ስራ በመስራት የውጭ ምንዛሬ በማስገኘትና የስራ ዕድል በመፍጠር የበኩላቸው ሚና እየተወጡ መሆናቸውን በባህር ዳር ከተማ በኢንዱስትሪ ዘርፍ የተሰማሩ ድርጅቶች ተናገሩ። በባህር ዳር ከተማ በአምራች ኢንዱስትሪው ዘርፍ የተሰማሩ ድርጅቶች የኢትዮጵያ ታምርት ንቅናቄ እውን እንዲያደርጉ ክፍተቶቻቸውን ለመሙላት እየሰራ መሆኑን የከተማ አስተዳደሩ አስታውቋል። በቅለት ሾመ በኢንዱስትሪ ሚኒስቴር አዘጋጅነት በባህር ዳር ከተማ በአምራች ኢንዱስትሪ ዘርፍ የተሰማሩ ድርጅቶችን የተለያዩ የመገናኛ ብዙሃን ጋዜጠኞችን ጨምሮ በሚኒስቴር መስሪያ ቤቱ መዋቅር ያሉ ባለሙያዎች ምልከታ አድርገዋል። በባህር ዳር ከተማ አስተዳደር በአምራች ኢንዱስትሪ ዘርፍ የተሰማሩ ድርጅቶች በሙሉ አቅማቸው ወደ ስራ በመግባት የስራ ዕድል በመፍጠርና የውጭ ምንዛሬን በማስገኘት በኩል የበኩላቸውን ሚና እየተወጡ መሆናቸውን ገልጸዋል። ከአነስተኛ ጥቃቅን አድገው እዚህ ድረስ ደርሰዋል። ለአዋቂዎች የሚሆን የቲሸርት የቁምጣ የጃኬት የሚሆኑ እና ለህፃናት መታቀፊያ የሚሆኑ የጋርመንት ውጤቶችን ነው እያመረትን የምንገኘው ማለት ነው። ከ490 በላይ ሰራተኞች በጊዜያዊና ቋሚ የስራ ዕድል ተፈጥሮላቸው በስራችን እየሰሩ ነው የሚገኙት። እንግዲህ ድርጅቱ አሁን ላይ ያለው አቋሙ የውጭ ምንዛሬን ለማዳን በውጭ ከበፊት ይመጡ የነበሩ ምርቶችም በዚሁ በእኛ የማምረት ስራ ላይ ነው ያለው። ማንኛውም ነገር ከቆዳ ምርቶች ውጭ የሆነ ማንኛውንም ስራ መስራት የሚችል አቅም ያለው ድርጅት ነው። ከ170 በላይ ማሽኖችና 180 በላይ ጊዜያዊም ቋሚ ሰራተኞች እያስተዳደረ የሚገኝ ድርጅት ነው። የስራ አጥ ቁጥርን የመቀነስ ከከረንሲ ቅነሳ ውጭ ይህንን አንግቦ የሚሰራ ያለ ድርጅት ነው። አሁን እየሰሩት ያለውን ስራ በማስፋት የኢትዮጵያ ታምርት ንቅናቄን እውን ለማድረግ የመብራት የማስፋፊያ ቦታና የዶላር ምንዛሬ እጥረቱ እንዲቀረፍላቸው ድርጅቶቹ ጠይቀዋል። ቅድሚያ ማሽን ላመጣ ሚል መስፈርት እየተጠቀሙ ነው ያለ። ግንባታ ሳትገነባ ማሽን አታመጣም። ግንባታ ከገነባ በኋላ ነው ማሽን ልታመጣ የምትችለውና በዚህ በኩል ከተማ አስተዳደሩ አካባቢ ያሉ ጥቃቅን ፕሮክራሲዎች ተፈትተው ወደ ስራ እንድንገባ ምቹ ሁኔታ እንዲፈጠርልን እንፈልጋለን። የኃይል መቆራረጥ አለ። እሱን የሚመለከተው አካል ድጋፍ አድርጎልን አግዘውን ወደ ሙሉ ባለን የማሽን ካፓሲቲም ባለንም የሰው ኃይል ሙሉ ምርት አምርተን ራሳችንም የበለጠ እናሳድግ ከመንግስት የሚጠበቅብንን ግዴታ እንድንወጣ በዚህ በኩል ድጋፍ እንፈልጋለን። ቀጣይ ስራውን አስፋፍቶ ጋርመንቱንም አስፋፍቶ ከዛ በተጨማሪ ወደ ቴክስታይልም ቀይሮ ሁለቱን አጣምሮ ለመስራት የቦታ ጥበት ችግር ገጥሞናል። ያለውን አሟጠን ተጠቅመናል። ባለው በጋርመንቱ እየሰራን ነው ግን በዚህ በቃ የሚባል አይደለም። አስፋፍቶ መስራት ይፈልጋል ድርጅቱ። የኢንዱስትሪ አምራች ድርጅቶቹ ወደ ስራ በመግባታቸው የስራ ዕድል እንዲፈጠርላቸውና ኑሯቸውን ለመምራት እንዳስቻላቸው በድርጅቶቹ ተቀጥረው እየሰሩ ያሉ ሰራተኞች ተናግረዋል። አሁን በፊት ስራ አልነበረኝም። የስራ ዕድልን አግኝቻለሁ። ከተረፈ ያው ኑሮዬም እየመራሁበት ነው። እንደ አይነት ፋብሪካዎች እየሰፉ ቢመጡና እንደኔ ስራ አጥ የሆኑት ቢሰሩ ለውጥ ያገኛሉ። የተመረኩት በቴክስታይል ኢንጂነር ነበርና በዲፓርትመንት ቤዝድ ስለሆነ አንደኛ የጠቀመኝ በዲፓርትመንት እንድሰራ አድርጎኛል። ሁለተኛ ከስራ አጥነት ወደ ስራ ተሰርቼ ራሴን ከብር አድርጌ እንድኖር አድርጎኛል። በባህር ዳር ከተማ አስተዳደር ያሉ አምራች ድርጅቶች የኢትዮጵያን ታምርት ንቅናቄን እውን ለማድረግ አሁን ላይ ያሉበት ደረጃ የሚበረታታ ነው ያሉት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ዶክተር ድረስ ሳህሉም ያሉባቸውን ክፍተቶች ለመሙላት እየሰራን ነው ብለዋል። ኢንዱስትሪው ከመብዛቱ አኳያ የፓወር ችግር አለ። ይህን ለመፍታት የፌደራል መንግስት እድሉን ሰጥቶን የሰብስቴሽን ማስፋፊያ ስራ እየተሰራ ስለሆነ በቅርብ ቀን ይቀረፋል ብለን እናስባለን። አሁን እየሰራበት ካለ ተጨማሪ ማሽን ካመጣና ማሽኑን ገዝቶ ካቀረበ ኢሚዲየትሊ ማስፋፊያ እንሰጣለን። በዚህ በኩል ማሽን አቅርቦ ማስፋፊያ የተከለከለ ሰው የለን። በእኛ ሌብል የሚፈታውን እየፈታን ነው። ከኛ አቅም በላይ የሆነውን የከረንሲ የምን ችግር ይሄ እንደ ሀገር የመጣ ፈተና ከኢኮኖሚ እድገቱ ከጦርነቱ ከሌላው ጋር ተያይዞ አብሮ የማክሮ ኢኮኖሚክ ፕሮብለም ስለሆነ የሚፈታው በማክሮ ሌብል ነው።